ልጆች ባካችሁ ወላጆቻችሁን ተቆጣጠሩ። ወይኔ አባቴ ሰላም ውድ ዩቲዩብ አድማጭ ተመልካቾቼ እንደምን ናችሁ? ሰላም ናችሁ ወይ? አይ ሆፕ ኤቭሪቲንግ ኢዝ ጉድ። እንደምንድን ናችሁ? ሰላም ናችሁ ወይ እያልኩኝ ዛሬም ደግሞ ብንነጋገርባቸውና መመከር ካለባቸው እንምከራቸው፣ ካልሆነም ደግሞ መበረታታም ካለባቸው እናበረታታቸው ብዬ ያሰብኳቸውን ቪዲዮዎች ይዤላችሁ ልጅ ያማታል፣ ይሄ ልጅ ያመዋል እንዴ? አይ ጥሩ ስራ ነው የሚያስብሉ ቪዲዮዎችን ይዤላችሁ ወደ እናንተ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ኤርሚ ይባላለሁ። ወደ ቪዲዮአችን እንግባ። አላለቀም። ይሄ ነጭ ሱፍ ያደረገው ደስተኛ ነው። ዩት ስላችሁ ምንም ኢንጆይመንት ነው። ኢንጆይመንት ከሆነ ፒስ ነው፣ ደስ ይላል፣ አሪፍ ነው። ግን ከዛ በላይ የተለየ እንትን ካለው ምናምን I'm sorry for you guys. አንድ ጥያቄ ብቻ አልጠይቃችሁ። እንደነዚህ ነገሮች እንደነዚህ ቪዲዮዎች ፖይንታችሁ ምንድነው ነው? በቃ ስላችሁ ምንድነው ፖይንቱ? ትክክል እስቲ አስረዱኝ። በእውነት ሴቶች ስፔሻሊ ፖይንቱ ምንድነው? እንደዚህ መደነስ። ቆይ ላይክ ደግሞ እስቲ ዩት አደናነሷን ዩት እዚህ ዩት ምንድነው አትጩይ። እኔ በደንብ አድርጌ እጮሃለሁ፣ እሪ እላለሁ። ምን ታመጣለህ እንዴ? እኔ ከማንም ሴት እየተንዘላዘልክ አንተን ይቅርታ ልቀበልህ? ለምን ስነ ስርዓት አይኖርም? ለምን ትጮሃለሽ? ተሰማኛለህ? ጓደኛው ነው አይደል? መከራዎች እሺ። እዚህ በሽታ ይዞ ቤቱ እንዳይገባ አንሰማም እንዴ? ስላናገርኩሽ ነው እንዴ? ከፈለግሽ የማይሆን ነገር ውስጥ ለምን ትከችኛለሽ? እዚህ ጋር ምትምጥልም ምንም አያስፈልግም። መጀመሪያ ተይቀርታችሁ ሲጠይቅ ማለት ነው። ተረጋግተን ሆነ አንቺ ግን በይ ምን አገባሽ አንቺ? ያዘማ በደንብ አድርጋሽ እሷ ኮቴና ይቅርታ የምጠይቀው ከተሰደብኩ ስለኔ ይመለከታታል። እሺ አሁን ምንድን ነው የምትይው? አሁን ይቅርታ ታደርጊኛለሽ አታደርጊልኝም? አላረግልም፣ መቼም አላረግልም። አጠገቤ እንዳትደርስ ድጋሚ ላይክ አልፈልግም። በህይወቴ ውስጥ እንዳትገባ ገባህ? መጀመሪያ ምከረው ጓደኛ። ይኸው ሄለን እዚህ ጋር ካሜራ አለ። ስለዚህ እንደዚህ አይነት ነገር ባይፈጠርና የሆነ ተኩሶ ነው የምናወራ አለሽ እና ይኸው ልንገርሽ፣ ካሜራ አለ እዚህ ሰው ለምን ካሜራ ለምን የኢትዮጵያ ሕዝብ አይሰበሰብም? ቆሻሻ ትውልዲ ምን ማለት እንችላለን? እሺ ፖይንቱን አስረዱን ነው። እሺ ከ15 ዓመት በኋላ ሲጋራ ቆምኩኝ። ሃይ ጋይስ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ትንሽ ለየት ያለ ነገር ነው ያው ከሌላው ሰው ማወራው ነገርና አይ ሆፕ እንትን እንደምትረዱኝ ምናምን ነገር ተስፋ አደርጋለሁ። ምክንያቱም ይሄንን ነገር ወጥቼ ሳወራው ብዙ አይነት ሪስክ እየወሰድኩኝ ነው። የራሴ የህይወቴ ጉዳይ ቢሆንም ብዙ አሳልፍ ያለው ብዙ መጥፎ ነገሮች አርቅ ያለው እና ያው ሲጋራ የጀመርኩት ደግሞ በ15 ዓመቴ ነበረ። በ15 ዓመቴ ጀምሬ ያው ላይ ከ16 17 ያው ሃይ ስኩል ላይ ያለው ግን በጣም ቀጠልኩበት በዛው ማለት ነው። እና ያው ብዙ ነገር አሳጥቶኛል፣ ብዙ ላይፍ አምልጦኛል። እንደ ጓደኞቼ ወይ አግብቼ አልወለድኩም። አሁን 34 ዓመት ሆኖኛል እና ብዙ ህይወት አምልጦኛል። በዛ ምክንያት ፊቴን አበላሽቻለሁ። አንዳንዴ እንደነዚህ አይነት ሰዎች መጥተው ኢን ሪል ላይፍ ደግሞ ኤክስፒሪየንስ ካደረጉት ነገር መጥተው ሲናገሩ በጣም ጥሩ፣ በጣም አሪፍ ነው። ትውልዱን ነው
የሆነ ትውልዱን ከቨር እንደማድረግ ነው ብዬ አስባለሁ። ምክንያቱም 15 ዓመት አስበዋት ከ15 ዓመቷ ጀምራ እስከ 30 ዓመቷ ድረስ እያጨሰች ነበር ማለት ነው። ሚንስ ፎር 50 years ነው ያጨስኩኝ ያለችው። አሁን 34 ዓመቷ ነው፣ 4 ዓመቷ ነው ከቶች ምናምን እና ብዙ ያበለጧት ነገር እንዳሉ እሷ መማሪያ ለብዙዎቻችን መሆን ከቻለች ዋይናት አሳን ኤግዛምፕል የማንወስድበት ምክንያት መልካም ሰው የኔ መልካም ሰው ምንድን ነው ያደረገችው? ቆይ እየሰረቀች ነው ምንድን ነው? ይኸውላችሁ በጣም የሚያሳዝን እውነት ልንገራችሁ። ኢትዮጵያ ውስጥ አሁን ላይ ሚድል ክላስ የሚባለው የሊቪንግ ስታንዳርድ የለም። አፈር ግጠሽ አፈር ቅመሽ ሰማይ ባጠሽ ሀብታሙኝ ወይ ደሃውኝ፣ ደሃና ሀብታም ብቻ ነው ያለው። ላይክ ሬንጁ በጣም ሰፍቷል፣ በጣም ተለያይቷል። እኛ የምንኖረው ላይፍ ኤክስፔንስ የትም ሀገር ላይ የለም። በጣም ግራ የገባው ላይፍ ኤክስፔንስ ነው ያለው። ላይክ አሁን 30 እና 40 ሺህ ለአንድ ምሳ የሚያወጣ ሰው እና 3-4 ምሳ የሚዘል ሰው ያለበት ሀገር ላይ ነው እየኖርን ያለ ነው። ወጣቶች አላህ ምስክሬ ነው፣ እየተማራችሁ ስሩ። ቤተሰቦቻችሁ ጋር ያላችሁ ልጆች ምንም ነገር ለመሞከር አሁን ነው ጊዜያችሁ። በነገራችሁ ላይ ገንዘብ የሚያስገኝላችሁ የትኛውም ነገር ለመሞከር ጊዜያችሁ አሁን ነው። አሁን ብትወድቁ ቤተሰብ ጋር ናችሁ፣ አፋፍሶ ያነሷችኋል። የሆነ ነገር ብትሆኑ ቤተሰብ ጋር ናችሁ። ቴክ ሪስክስ። ግራጁዌት ካደረጋችሁ በኋላ ውጪ ስትወጡ the whole another difference ነው፣ ይዞርባችኋል። ከዛ የተማራችሁትን ያህል አመት ገንዘብ ለመያዝ ትፈጃላችሁ። እንደዛ መሆን የለበትም። በቃ ጎ ቦልድ ጎ ዋይልድ። መስሚያ ጥጡ ነው ስራ ላይ። ከዛ ደግሞ ገንዘብ አይደለም ሰው ያዙ። አሁን ወጣት ያላችሁ ሰው ነው፣ በቃ ሰው ነው ገንዘብ። አሁን ያላችሁን ሰው ነው ነገ ወደ ገንዘብ የምትቀይሩት። ሶ ኤቭሪዌር የሆነ ሰው ስትተዋወቁ ጓደኛ ስታረጉ ምናምን እዩት፣ ምን ፖቴንሻል አለ፣ ምን መስራት ይችላል፣ ምን አይነት ኮኔክሽኖች አሉት የሚለውን ነገር እዩ። ለፊውቸር ማይጠቅማችሁን ሰው እያስወጣችሁ ግባችሁ ላይ ጎላችሁ ላይ ሴት አድርጉና ከነዛ ሰዎች ጋር መንቀሳቀስ ጀምሩ። ስራ ስሩ። ወላሂ ለአዚም ሀብታም ሁኑ። እዚህ ሀገር ሰርቫይቭ ማድረግ አንችልም። አሁን ባለንበት ሊቪንግ ስታተስ የሚያዋጣን ነገር ወይ ከሀገር መውጣት ነው ወይ እንደ አህያ ተጠግረን ስራ ሳንመርጥ ሰርተን ሊያልፍልን ይገባል። ይሄ የሉኝታ ምናምን በስራ ጉዳይ በጣም አልፎበታል። በጣም ያለፈበት ነገር ነውና መስሚያ ጥጡ ነው ለማለት ነው። እወዳችኋለሁ። ባይ። ለዛ ነው ዩቲዩብን ጀምሬ ያው ዩቲዩብ ላይ ተፍ እያለን ያለ ነው። ሰብስክራይብ አድርጉ ለማለት መሰለኝ አንድ የሚሆን አለው ብቻ ዞር ያለ ምክር አለው። እንደዛ አይነት የልጅ አበረታቱት የሚል አይነት ነገር 5 exercises for spine mobilization. Why good? አየኒጋ ምርጥ ስጦታ ይከበት በጫት ዲግሪ ነው መሰለኝ ያዙ። ቴንክ ዩ ነው አመሰግናለሁ። የሚገርም ታናጅ ድግስ ሁሉ በጫት ነው። ሄሎ አይዟችሁ፣ እሺ ልጆች ናችሁ፣ ገና ስንት ነገር ይጠብቃችኋል። እሺ ምንም ማለት አይደለም። አይዞኝ፣ አታልቅሺ፣ አይዞሽ። ሐዋሳ መጥቼ ማለት ነው ኤክሴን አገኘሁት ብቻውን ወክ እያደረገ ዋዳት ነው። አይቀደም አይዘልማ
እንዴ ቆይ ዘልም ሰል ቦክሰኛ ነው መሰለኝ ሲዘሉ ምናቀው እና ሲሄዱ ነው በቃ ያው ነይ ሃይ ቤብ እንዴት ነህ ኢየሱስ ክርስቶስ አንቺ ኢየሱስ ምንድን ነው አስገደላችሁ እንዴ በእናትሽ ጦሊትን እንዳያስነሳብን ጉዳችን ነው ዛሬ ይላሉ ደግሞ አናዘር ይክሷል ጦሊት አይ ጦሊት ነው ዙኖ መናፈሻ ነው የገቡት እንትን ነው ግን አንዳንዴ ብዙ ነገር ደግነት ምናምን ነገር አሳልፋችሁ እንደዚህ ደግሞ ስፔሻሊ ፐብሊክ ላይ ወጣችሁ እንደዚህ ማለት እውነት ለመናገር ያንቺን አይደንቲቲ ነው የሚያስረዳው ማንነት ምን ያህል እንደሆነ መሰለኝ ሸነሽ ይላሉ ለዛውም ፑሩ ሸነኝ ኤፍረቱ ላይ ከኛ ነው አንዳንዴ አልገባኝም የምር ስፔሻሊ ሳምና ወይ ደስ በጣም በስተዋል እንደዚህ አይነት ነገሮች እና ኤፍረቱ ከኢትዮጵያ ሕዝብ ነው ከተመልካች ነው ወንድ ብቻ አጥቂ የሚመስላችሁ ሰዎች በጣም እንደተሳሳታችሁ ልንገራችሁ ሴቶቹ ይብሳሉ አንዳንድ ጊዜ እዛ ጂም ውስጥ ያ ኮርማ እንደዛ ሲያደርገኝ መጀመሪያ እሱን ዲፌንድ ለማድረግ የወጣችሁ ያቺ ሸፋፋ ሪሴፕሽኒስት ናት ካስታወሳችሁ ዘላለም ከሪሴፕሽን አያውጣሽ ብያት የሆነ ቀኔና ፓፓ ስናልፍ ማለት ነው ፀሐይ የቀጠቀጣት ታክሲ ስትጠብቅ አየኋት ሰርቷል ውስጤ ቢኮዝ እኔ ተጠቂ ነበርኩ ልቤም ንጹህ ነበር ያለ ሪዝን እንደዛ እንዳላልኳት ስለዚህ ሰርቶልኛል እና እንዳልረግማችሁ ተጠንቀቁ ኤኒዌይ ወደ ቁም ነገሩ ልግባና ሁለተኛዋ ሴት ደግሞ ሲሲቲቪ ካሜራው ላይ ወላ አለች እዛው አብራኝ የምትሰራ ሴት ማለት ነው ፍርድ ቤት መጣ አላየውም ነው ያለችው ከፍርድ ቤቱ ጋር ከወጣን በኋላ ከኔ ሩጣ ያመለጠችበት መንገድ እስካሁን ያስቀኛል እግዚአብሔርን ሩጫ በቃ ስፖርተኛ ሳረለች እንዴት ደርስባታለሁና እየሮጠች ነው ያመለጠችው በቃ አይኔን ማየት ከብዷት ማለት ነውና አይኔን ግንባር ያርገው አላየውም ነው ያለችው እንዳልኳችሁ ልጁን ስትይዘው ልጁ ወደ እኔ ሲመጣ እንደዛ ሲፈራገጥ ምናምን ሲሲቲቪ ካሜራው ላይ አለች እና እቺ ሴት ጆርዲ ኮሜንት ሴክሽን ላይ አለች እግዚአብሔርን ነው የምላችሁ ልክ የሴቶችን ጥቃት እንደምትቃወም አድርጋ ነው ጆርዲ ኮሜንት ሴክሽን ላይ የምትጽፈው ምናምን አለች የሶስት ልጆች እናት ናት ይግረማችሁ ጭራሽ መርዝ ሴቶች አሉ ልላችሁ ነው ከዛ ኮርማ የበለጠ እነኚህ ሁለት መጥፎ ሴቶች ናቸው የገደሉኝ እኔን ስለዚህ በጣም አጥቂ ሴቶች አሉ ሴት ስለሆነች ብቻ ምናምን የሚባል ነገር እኔ ጋር አይሰራም አብዱ ኪያር ምን አለ መሰላችሁ ብቸኝነት ሰው ቢገልማ ማን ይቀራል ከዚህ ከተማ ሰው በጣም ከቅርብ ጊዜ ወዲህ ማለት ነው ሰዎችን ሳዋራ ምናምን ኖቲስ ያደረኩት ነገር people are so lonely ማለት ይሄ ደግሞ ማትገምቱት አይነት ሰው አለ አይደለ ላይክ በጣም አውትጎይንግ የሆኑ ሰዎች ሊሆኑ ይችላሉ በጣም ሃይ ኢነርጂ ያላቸው ሰዎች ሊሆኑ ይችላሉ or whoever ብቻ I feel like ሁሉም ሰው በየራሱ መንገድ የሆነ ብቸኝነት ውስጥ ያለ ይመስለኛል አሁን I was talking to this old man እንትን ያልኩ ብቻ ያወራኋቸው ነበርና ነገ every time ባገኘኋቸው ቁጥር ያወሩኛል ስለ ህይወታቸው ምናምን ትዳራቸው ምናምን እና ብቻቸውን ነው የሚኖሩት አሁንና ያው ላይክ እኔ ጉራጌ ነኝ ምናምን ብያቸው ያው ጉራጌ ሚስት ከድሮም ጀምሮ በጣም ጉራጌ ሚስት ነበር የምፈልገው ምናምን በሚል ወሬ ነውና ምን አለኝ አሁን እኮ ትን እንኳን ቢለኝ ውሃ የሚያቀብለኝ ሰው የለም እና በቃ አንዳንድ ጊዜ እሱን ሳስበው ምናምን አሉኝና this exact conversation ከወጣት ሰው ጋር አድርጌያለሁ እሺ that's why prompted የሆንኩት ይሄን ቪዲዮ ለመስራት ወጣት ኖርማል ስላችሁ በጣም ሰክሰስፉል ወጣት ምናምን የሆነ ሰው ብቻውን ነው የሚኖረውና this exact conversation ከሱ ጋር አድርጌያለሁ እኔ እኮ በሞት እንኳን probably so like body ከ3 ከ4 ቀን በኋላ ነው የሚገኘው ብሎኛል ማለት ነው እና I don't know የሎንሊነስ ኤፒደሚክ አለ the male loneliness epidemic is real ማለት እሱ it's so real ግን I think there is a loneliness epidemic overall
በሰዎችም የተከበቡ ሰዎች አሉ በጣም ሎንሊነስ የሚሰማቸው you know I feel like loneliness is the saddest feeling ever ከብቸኝነት የባሰ የሆነ የሚያሳዝን ስሜት ያለ አይመስለኝም I don't know anyway አብዱ ከሪም መቸው ከቅድሟ ሴትዮ እንደዛውን ኤክሴ ምናምን ብላ አባቡን ካሳየችው ከእንደዛ አይነት ሪሌሽንሺፕ እና ሎንሊ ከመሆን የትኛው ይሻላል ብላችሁ ትገምታላችሁ? ሁለተኛ ነገር እውነት ነው የሰው ልጅ ማንንም የለኝም ብሎ ማሰብ ከጀመረ በጣም ያሰው የተጎዳ ሰው ነው። ኢን ሪል ላይፍ በማንንም ሰው የተጎዳ ነው። አስቡት፣ ዘመድ አለ ከጎናችሁ ሊሆን የሚችል ቤተሰቦች አሉ፣ ዘመድ አለ፣ ጓደኛ አለ። እነዚህ ነገሮች ሁሉ አልፎ ነው ያ ነገር ሎንሊነስ ውስጥ ወይም ብቸኛ የሚባሉ ስሜት ውስጥ የገባው ማለት ነው። ስለዚህ በጣም ሃርድ ነው። ኢን ላይፍ ማንንም ሰው የለኝም ብሎ የሚያስብ አይነት ሰው በጣም ከባድ ነው። ማንንም ሰው የለውማ። አስቡት እንግዲህ ያልኳችሁ እነዚህ ነገሮች ሁሉ ኦቨር አድርጎ ነው የመጣው እና ወይስ ደግሞ ያኛውን ደግሞ አለ ቅድም እንዳሳየችው ምን ያህል በተጣለው ነው ኤክሷ ምናምንና ከእንደሱ አይነት ሪሌሽንሺፕ የትኛው ይሻላል? ይኸውላችሁ በጣም ሴክሲስት ቲንግ በጣም ጸዴስት ቲንግ ኦን ማን እና ደግሞ ዩዥሊ ማያደርጉትን ነገር ልንገራችሁ። የሆነ ራንደም የሆነ ቶፒክ ላይ ራንደም የሆነ ናውሌጅ የሚሰጠኝ ሰው ሂት ሚ ዊዝ ዘ ኢንፎርሜሽንስ ላይክ ሰምቼ ማለቆን አይነት አውት ኦፍ ቶፒክ የሆነ ቶፒክ ድንገት የሚነግራችሁ ሰው አለ። አሁን ለምሳሌ ማር እንዴት መበላት እንደጀመረ ታውቂያለሽ? አላውቅም ንገረኝ። ሶ በእንትን ክፍለ ዘመን ብሎ ወሬ ሲጀምር ዋው ከዛ ላይክ አውት ኦፍ ብሉ ኒውክሌር ለጦር መሳሪያነት አልነበረም የተመረተው ታውቂያለሽ? ኖ አይ ዶንት ኖ ቴል ሚ ሂ ዊል ቴል ሚ ደን ከዛ በኋላ አውት ኦፍ ብሉ ደግሞ የሆነ እንትን በ19 እንትን በቀይ ሽብር ጊዜ እንደዚህ ነገር ሲካሄድ ብሎ ሲነግረን ኦ ማይ ጋድ I'm in love already bro that's በጣም ሴክሲ በጣም ጸዴ ነገር። ታዲያ ምን አይነት ልብስ ነው የሚመች? ፕሊዝ ላይክ የሆነ ማይንድፉል የሆኑ ኮንቨርሴሽኖች አሉ ላይክ እንደ ጭንቅላታችሁን የማለት ያህል ስሜት ያላችሁ ኮንቨርሴሽኖች። that's why I'm into nerdies by the way I love nerdies like በጣም ነው ደስ የሚሉ nerdy ሰዎች cuz they know too much and when they start talking they're just በጣም amazing እና ግን ሰው እነሱን እንደ weird እንደሚቆጥራቸው ስለሚያስቡ ብዙ ጊዜ ማውራት አይፈልጉም። ግን no you guys are so sweet you guys are not weird እንዳትሰማቸው እንደዛ የሚያስባችሁን ሰው ራሱ ደደብ ስለሆነች ነው ማትረዳችሁ። come tell me I want to hear bye ሐዋሳ ላይ መብራት እንዴት እያደረጋችሁ? እኔ በጣም ነው ያዛ ያደረገን እግዚአብሔር ማለት መጣም ብለን ልንሰራ ወደ ስራ ልንገባ ስንል የለም ብለን ደግሞ ልንተው ስንል ይመጣል። በተለይ ዛሬ በስማ መብራት ኃይል ይሄ የሚደርሳችሁ ከሆነ ፕሊዝ ወይም ደግሞ ፈረቃ አውጡልንና ዛሬ ይመጣል ነገ ይጣፋል ምናምን ብለን በስርዓት እንትን እንድንል ማለት ነው። ያ ይሄ መብራት ኃይል አካውንት ካለም ፕሊዝ ሜንሽን አድርጉልኝ። ናዴም ያርጉን። ለማንኛውም ቀድመን እንድንዘጋጅ ፒሲዎቻችን መስልካችን እንድንሰካ እኛ ጋር ምርር ነው የሚያደርጋችሁ። ጠዋት ከጠፋ ኦልሞስት ተስፋ ቁረጡ። ማታ ነው የሚመጣው። ጠዋት ከጠፋ ጠዋት በቃ ያለች 4 ሰዓት 3 ሰዓት አካባቢ ከጠፋ ማታ ነው የሚመጣው። ምርር ያለኝ ነገር ይሄን ቪዲዮ ሰራለሁ ምናምን ቢስንት ቅድጅ ምናምን በቃ እንዲህ ባረግ ምን አባኑ እንደምታደርገው ነው የሚመስለው። ምን አባኑ ያልከው ነው የሚመስለው። ይኸውላችሁ አሁን ከምሽቱ 3 ሰዓት ከ10 ደቂቃ አካባቢ ነውና ቶታል ጋር ቆሜ ነበር ወደ ጦር ኃይሎች በሚወስደው መንገድ። ይኸውላችሁ ፓትሮሉ መጣና አዲስ አበባ ፖሊስ ነው ፓትሮሉ መጥቶ ሊፍት እየሰጣቸው ነው ማለት ነው። ሰዎቹ የምር በስነ ስርዓት ጠርቶ ነው ሊፍት እየሰጣቸው። እናቴ ትሙት አባቴ ይመች ኑርልን ይመች። እስኪ ታርጎ ይታያል 047 አዲስ አበባ ይመቸው። የኔ ልብ ተጠራጣሪ ነው ማለት ነው። ምክንያት አዲስ ሀሳብ ይዘን ስለመጣን አንከስ ሄድ መለስ ሄድ መለስ አንከስ ልጆች እባካችሁ ወላጆቻችሁን ተቆጣጠሩ። ያናዳል እነዚህ አይነት አጋጣሚ። በአዲስ አበባ የወንዶች መደፈር መበራከቱ ተነገረ። እሺ አሁን ለሴቱ ጆርዲ አለች ምን አለች? ለኛ ማን አለ? እኔ አሁን በቃ ቀጥ ብዬ ልመጣ ነው በቲክቶክ ኤርሚ የወንዶች አክቲቪስት፣ ኤርሚ የወንዶች እንባ ጠባቂ ተቋም፣ ኤርሚ የወንዶች ዋና ጸሐፊ ስራ አስኪያጅ
በአዲስ አበባ አካባቢ በወንዶች ላይ ጾታዊ ጥቃት እንደሚደርስባቸውና ከፍተኛ ስነልቦናዊና አካላዊ ህመም እየፈጠረባቸው መሆኑንም ነው የጠቆሙት። ኢትዮጵያ እንግዲህ ተቀብላ ካጸደቀቻቸው ዓለም አቀፍ የሰብአዊ መብት ስምምነቶችና በኢፌዴሪ ህገ መንግስት አንቀጽ 16 ላይ እንደተገለጸው ማንም ሰው በአካሉ ላይ ጉዳት እንዳይደርስበት የመጠበቅ መብት ያለው መሆኑን በግልጽ ተደንግጓል። ስለዚህ ወንድ ሆነው በወንድ ከሚደፈሩ እንዲሁም ደግሞ በተቃራኒ ጾታ ጥቃት ከሚፈጸምባቸው መካከል ሕክምና እርዳታ ለማግኘት የሚሄዱት ተጎጂዎች በጣም አነስተኛ መሆናቸው ነው እየተገለጸ ያለው። ይህንን አይነት ድርጊት የሚፈጽሙ ግለሰቦች ማህበረሰቡን የማይወክሉና ቴክኖሎጂ የበከላቸው እንደሆኑ የሚገልጹት ዶክተር ምስክር በፈጣሪ ስም ተመልከቱ፣ መርካቶ ሸሚዝ ነው ብሎ ይሸጡልኝ ማለት ነው። አሁን እንዴት አድርጌ ነው የምለብሰው? የሴቶች ልብስ ነው እኮ ይኸኛው እዚህ ድረስ የሚከፍቱት ነው መሰለኝ። ለወንድ ሸጡት። ምንድን ነው የሚያስቅሽ? አሁን ይሄን ገልብጮ ነው የምለብሰው? ወደ ጎን ነው የምለብሰው? እንዴት ነው እንዴት አድርጌ ነው የምለብሰው? አሁን ለሚስት ስጣት ምን አድርጋችሁኝ ነው ግን? ስሸጡልኝ ምንድን ነው ያደረጋችሁኝ? እንዴት ነው ያላየሁት? ወይስ ምን የገዛው ሸሚዝ ራሱ ይሄ ይመስለኝ ነው በምን ያደረግን? ተመልከቱ ወይስ ይኸው ከቤተው ምንድን ነው ያክል እንዴት ይሰራችሁ? እንዴት ይሄንማ ለብሾ ነው የምታየው እንጂ ለብሾ አይደለም። በቲክቶክ ሴቶች አሪያ ማድረግ ያለባቸው ሚስ ፋንዲሻ በቃ ቢዝነሱ ራሱ ራን የሚያደርግ አለ። ሰክሰስፉል አይደሉም። ሚስ ፋንዲሻ ከሰው ጋር ተኝታ ነው ያመጣቸው አልላችሁ። ቤተሰቧም የሆነ ነገር ነበራት፣ ራሷም ጣረች፣ እዚህ ደረሰች። ሰክሰስፉል ሴቶች አሉ። ግን ሚስ ፋንዲሻ እስከ ሌሊቱ 10 ሰዓት በየቀኑ እየጠጣች አትለቅም። በየቀኑ ብር የሚያጠፋ ሰው እስከ 10 ሰዓት እስከ 11 ሰዓት አጥፍቶ እንዴት ነው ላይፍ የሚኖረው? ቀን ላይ ምን ሊሰራ ነው? ሁሌ ያንን አገናዝቡት። ስናፕ ተደርጎ ሲለቀቅላችሁ እነሱን ለመሆን አትጣሩ። እንደነ ሚስ ፋንዲሻ አይነት ሮል ሞዴል አርጉ። እኔም ብዙ ጊዜ ተናግሬያለሁ። ፔራስ የምትባል ጓደኛለች። ለብዙ ሰው እንደ መጥፎ ሰው ነው የምትታየው። ፔሪን ሮል ሞዴል ቢያረጓት ይሻላል። ለምን? በጣም ስትራግል ታደርጋለች ገንዘብ ለማግኘት። በጣም ኢቨንት ታዘጋጃለች፣ የራሷን እንትን ሰራለች። ከነሱ ተማሩ ስራ ለመስራት። ገብታችኋል? ጥሩ ነገሩን ውሰዱ። ሌላው ግን ቁጭ ብሎ ተቀላቢ ነው። ተቀላቢ ለመሆን ወይ አጠገባችሁ ያለውን ቤተሰብ ምናምን አታስቸግሩ። እንደዚህ ሆነ ወይ ጓደኛችሁን አብሯችሁ ያለው ፍቅረኛችሁን ስትራግል እንዲያደርግ አታርጉት። እሺ ከጆኒ ጁጁሶና ከሴዶ ማርሻል አርት ማን ያሸንፋል? ጆኒ ጁጁሶ። እሺ እኔም ደግሞ ጆኒ ጁጁሶን ብዬ 400 ሺህ ብር አስይዛለሁ። በውስጥ መስመር አውሩኝ። እኔ ጆኒ ጁጁሶን ብዬ 400 ሺህ ብር የኢትዮጵያ 400 ሺህ ብር አስይዛለሁ። የሚያስይዝ ካለ በውስጥ መስመር አውራኝ። ይሄ ቪዲዮ ላይክ ደግሞ 300 ላይክ ከገባ ለእናንተ ነፃ ትኬት ገዛላችኋለሁ። የምትገቡበት ማለት ነው። ለሁለታችሁም እኔ እገዛለሁ። ያው ቪአይፒ ባልችልም ኖርማል ገዛላችኋለሁ። ያው ቃሌ ነው። 400 ላይክ ከገባ ገዛላችኋለሁ። 400 ማለት ሺ ነው። 400 ሰላም ጤና ይስጥልን። አዩ ማሳጅ ቴራፒ ነኝ። እንዴት ናችሁ? ብዙ ሰዎች የማሳጅ ማሰልጠኛ ተቋም ጠቁመን ትሉ ነበረ፣ ትደውሉ ነበረ። ኮመንት ላይም እንደዚሁ። ይሄ የምታዩት ሁላችንም ባለሙያ ያደረገን ኤልጌት የማሳጅ ማሰልጠኛ ተቋም ነው። በ0911401637 የደወላችሁ ተመዝገቡ። አድራሻቸው መገናኛ ኃይሌ ህንፃ አንደኛ ላይ ናቸው። ቪዲዮውን ላይክ፣ ሼር፣ ሪፖስት እያደረጋችሁ ላኩ። አመሰግናለሁ። የኔ ልብ ተጠራጣሪ ነው። ድጋሚ ልጅ የማልወልድበት አንድና አንድ ምክንያት ብዙ አይደለም። ጠዋት እየተነሱ ቁርስ ለ14 ዓመት እኔ የማልሄደው ትምህርት ቤት በጠዋት መነሳት መከራ። የኔን ትምህርት ጨርሼ አስባችሁታል? ከዛ ደግሞ ማታ ሲመለስ የቤት ስራ ማየ የቤት ስራ አሰሪ እንደገና ያንን ትራማ። ጠንከር ብሉ የወለዳችሁ ሰዎች እና ደግሞ ለገንፎ አጠሩኝም ምንድነው? ሁላችሁ እንደምትወልዱ እኮ አውቃለሁ። እንደነዚህ እንትን በቃ ያችሁ ለሀገር ሪስፖንሲቢሊቲ መቀበል ያቃተው ልጅ ማስተማር እንትንም ያስቡት። እንግዲህ የራሳችሁን ሪስፖንሲቢሊቲ ላለመወጣት የነገን ሀገር ቢውልድ ላለማድረግ የሚደረግን ጥረት አስቡት። እንግዲህ አሁን እንደነዚህ አይነቱ ነው ጆርዲ እየቆምሸልሽ ነው። እነዚህንም ያካትታል ነው
ማብላት ማጠጣቱን ነገ ህፃን ልጅ ማሳደግ ለሀገር እንዲጠቅም አድርጎ መኩትኩቱ ምናምን እንደ ፋርነት እየታየ just imagine basic soft spots and how to defend and attack an enemy while in hand-to-hand close range combat. Good English skill. Thank you very much, Abrish. Special Commando. I'm not Special Commando, but I'm just a Ghazi. Or you want to be soldier. To serve you, Manabi. To serve you and my people. Do you participate in any work? What did you study? Are you a doctor? I'm not a doctor. Nor will I ever be. Okay, Makonnen. Antam kawri kabahal zigachin. How high are you? What do you mean, how high am I? I love it. Your military, you clothes. Oh, it's called cameo, EG. This is called a camouflage. Thank you, Luna. We appreciate that. Allah ይጠብቃችሁ. አሜን። አላህ ሁላችንም ሀገራችን ይጠብቅልን. Do you believe you are serving the country? እኔ አላምንም። አበጀ ምንድነው የማታምነው? አንድ አጋዚ የሚባል አሁን አለ እንዴ? አዎ አለ። ይኸው What is your hobby? My hobby, reading books, doing militaristic research, and getting updated to new weapon, to military techs and strategic updates. Can I join you guys? You want to come here to serve your country? Yes, anybody Ethiopian can serve its country. Kirta, polisoችን ብማሩ ምንድነው አጋዚ? አጋዚ is a unit's name. የኛ ቀይ ቦኔት ለባሾች አጋዚ ነው እንባል። መጠሪያ ስም ነው ብራዘር። መጠሪያ ስም. Your height. ማስረዳችሁ why do you want to know that? But you could serve us as a safe career. No risk, no history, my brother. My wife said you guys went to the same high school. Really, Abel? Who is your wife? I love soldiers. We love you too. Man, አነሳሳለ እዚህ እኔ መሰለ ህዝብ ይዘን. Where are you from? I'm from አዲስ አበባ. በእናትህ ሀገር ትፈልጋለች ኤደን ነው። አይ ተዘረፍን። ያውም በሽጉጥ አስፈራርተው። እንዴት ናችሁ? ከ5 ቀናት ቆይታ በኋላ ተመልሰናል። የመጨረሻ ትሪፕ አይ ቲንክ ከጅማ መልስ ወልቂጤ ነበረ። ከዛ ወዳጄን ለመሸኘት አዳማ አካባቢ ጉዞ አደረኩኝ። ይህ እጅግ በጣም አስደንጋጭ ነገር ግን የትኛውም ሹፌር የሚያጋጥመው ኤክስፒሪየንስን ሼር አደረኩት ማለት ነው። ምንድን ነው የተፈጠረው? ከሃይዌይ ወጣን ክፍያ ጣቢያ ወንጂ ማዞሪያን አለፍ እንዳላችሁ አሰላ ሞጫ የሚባል አለ። አዳማ ቆርቆሮ ወይም ቀዮ ጋራጅ አካባቢ በግምትና ጎማተኛ አዳማ ቆርቆሮ እኛ ጋር እኮ ነው። ወደኛ ግቢ ሜንጃ ከአዲስ አበባ ወደ አዳማ ስቴዲዮ ያለበት ቦታ ነው። የግቢ ተማሪዎች እናውቃለን። ጎማ ለመስራት ኦልሞስት 1 ሰዓት ፈጀብን። መፍቻ ይፈታልኝ ነበር፣ ያዳለት ነበር። አብሮኝ ያለው ዳጄ ነበር፣ የወይን ጋዜጠኛ። ከሰዎች ጋር ደዋወለ ምናምን መፍቻ ጠበቀንና መግቢያ መንገዱን አላወቁትም። ሶ እነሱን ለማምጣት ዞር ባለ ታይም ላይ ነው እንግዲህ መኪና ውስጥ ነበርኩኝ። ፌስ ቱ ፌስ ከዚህ አደገኛ እና የሆቴ ትንሽ ለየት ያለ አጋጣሚ ጋር የገጠመኝ። ምክንያቱም ከተማ ማል መሆኑ which is ግራ ገብቶ የነበረና ፒስትል የያዘ ሰው ማይስ ካረገ ምናምን ትሰራለህ። ያው ንግግሩ በኦሮምኛ ነው። ምን እያረክ ነው ምናምን ማዋከም ምናምን። ጎማ ተኝቶብኝ እንደሆነ ያውቃል። ጣት የመጣ ነው ትራሊ ዘረፋ እንደሆነ ገባኝ ምናምን እና አቀባበለብኝ ምናምን። ከዛን ስልኮቼን ወሰደ። ያው ዞር እንድልለት ካይኑ ትንሽ ቀማመስን። ዞር እንዳልኩለት ወደ ጓደኛዬ የወረደው ማለት ነው። ጓደኛዬ ደግሞ አገራማን ብሎ መፍቻ ምናምን ያመጡ ሰዎች አግኝቶ ሲመለስ ተገናኙና እሱንም ጀስት ርቀትህን ጠብቅ ነው የተባለው። እሱ ደግሞ ጋዜጠኛ እንደዚህ ማን ይረዳችኋል? እኔው የሱንም ስልክ ተቀበለው። የኔ አይፎን 17 ፕሮ ማክስ ሳምሰንግ የሱ 14 ፕሮ ማክስ በቸርነቱ ጊዜ ሪስቶ እንደውም ህይወታችንን ሴፍ አድርጎታል። ገሎን ቢሄድ ማን ያለ ይባላል። በጣም ያስጠላው ግን ሃይዌይ ላይ ምንም ነገር ቢያጋጥማችሁ እንዳትቆሙ። የተረዳሁት ኤክስፒሪየንስ ያደረኩት ነገር እሱን ነው። በቸርክ የሚሄዱ ይሻላል። ከዚህ በፊት ሪፖርት ስናደርግም እነዚህ አይነት ነገሮች ድግግሞች እንዳሉት ነው። መፍትሄ እንደሌለው ወይም ለምን እንዳጡለት አላውቅም። በጣም ያሳዘነው ደግሞ ምንድነው በሰዓቱ የቀረባችሁ ቦታ ነው ቃል የምትሰጡት። ይሄ ቦታ አይመለከተንም፣ ይሄ ቦታ አይመለከተንም ምናምን። በማታ እንደዛ ተንገላታችሁ ትንሽ ያ ነገር ቅር ይላል። ግን ደንበላ የሚገኙ የፖሊስ አባላት በንጋታው ነው ሄደን አመልክተን የሚመለከተው ቦታ ላይ ላይሆን ይችላል ቼክ እናደርጋለን፣ ግን ቃላችሁን እንቀበል። አቴኒ ታይምቲ ስልካችሁ ትሬስ ተደርጎ የሚገኝ ከሆነ የወንጀል ስለተበራከተም እዛ ቦታ ላይ ሰው ስለተገደለና በቁጥጥር ስለዋለ ስር ስለዋለ የእናንተ ገዛ ያስፈልገናል ብለው ነው በጣም በሚገርም እንክብካቤ
ያስተናገዱ እንደንብላ ፖሊስ ጣቢያ አዳማ መቻቹ። ግን ዘመኑ ከፋ። ሁሉም በየራሱ ያውም መሀል ከተማ ያዋጣኛል ባለው መንገድ እየዘረፈ ነው። እንግዲህ እኛም ህይወታችን ተርፏል። አይ ቲንክ ሃይዌይ ላይ ለምትቆሙ ሰዎች ትመክራችሁ የምችለው ምክር ይህንን ነው። ሹፌር ከሚያዩት እንግልት አንዱን በማየት ደግሞ እድለኛ ነኝ ማለት ብዙ ጊዜ ሳናየው ነበር ምንጮ አይቼው ደግሞ በህይወት ተርፌ ከ5 ቀናት በኋላ ከእናንተ ቤተሰቦቼ ጋር ተገኝቻለሁ። የምቀርጽበት ስልክ የጓደኛዬ ነው። ኤኒሃው ቲክቶክ ተለውጦን የጠበቀኝ ይህም የሚኖር ህይወት ነው። በድጋሚ እንመጣለን። ሰላም። አዳማ ቆርቆሮ ማለት ነው ሚንስ በጣም እንዴ እዛ አካባቢ እንደዚህ ነገር መድረስ በጣም ነው የሚገርመው። እውነት ለምናገር ስላችሁ በጣም ሰው አለ ምናምን በጣም ማጠብቁበት ቦታ ነው። እንደዚህ ነገር ይፈጠርበት አብራችሁ ማጠብቁበት ቦታ ነው። ለማንኛውም እንኳን ፈጣሪ ያተረፈ እያልን የዛሬው ቪዲዮ እዚህ ጋር እንጨርሳለን ማለት ነው። ለዚህ ዩቲዩብ ቻናል አዲስ ሆናችሁ እስካሁን አይታችሁኝ ይሄ ልጅ ምን አባት ነው የሚያደርገው ካላችሁ ሰብስክራይብ ማድረጋችሁ እንዳይረሳ። በሌላ ቪዲዮ ተመልሰን እስከምንገናኝ ባይ